ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን፣ ለምድራችን ውበት እጽዋትን፣ አትክልትን፣ አዝርዕትን፣ ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ እንስሳትን፣ አራዊትን፣ ለምስጋና ሰውንና ፈጥረ መላእክትን ፈጥሮ የሚገዛ የሰራዊት ጌታ ቅዱስ እግዚአብሔር በቅድስናው የቀደሰን በበረከቱ የባረከን በምሕረቱ በይቅርታው ጠብቆ ለዚች ቀን ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አንሰ እቤ እግዚኦ ተሳሃለኒ ወስረይ ላቲ ለነፍሴ እስመ አበስኩ ለከ። አቤቱ አምላኬ ሆይ አንተን በድያለሁና ማረኝ። አቤቱ አምላኬ ሆይ አንተን በድያለሁና ነፍሴን ከመከራ አድናት። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኛችሁ በውጭም አገር በውስጥም በሩቅም በቅርብም በሚመችም በማይመችም ስፍራ ያላችሁ ይሄ ቃል ይሄ ድምፅ የሚሰማችሁ የእግዚአብሔር ልጆች ምእመናን ምእመናት በያላችሁበት ልዑል እግዚአብሔር ይጠብቃችሁ ከመከራም ይሰውራችሁ። እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር አምላካችን እግዚአብሔር አባታችን እግዚአብሔር ሕይወታችን ተጨማሪ ይችን ቀን ጨምሮልን ቃሉን እንድንሰማ ድምፁን እንድንሰማ የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አንሰ እቤ እግዚኦ ተሳሃለኒ። አቤቱ አምላኬ ሆይ በጎ ሥራ የለኝምና አቤቱ ማረኝ። አቤቱ አንተን በድያለሁና አቤቱ ማረኝ። ይህን ቃል የተናገረው 7 ሀብታት የተሰጠው እንደ ልቤ የተባለው ከበጎች መካከል የተጠራው የሀገር መሪ የሆነው እግዚአብሔር አምላክ ሲጠራው እንደ ልቤ ብሎ የሚጠራው ቅዱሱ ነቢዩ ንጉሡ ዳዊት አባታችን ነው። ቀን ቀን ሕዝብን ሲያስተዳድር የሚውለው ሌሊት ማቅ ለብሶ አመድ ነስንሶ በገና እየደረደረ እንባውን እያፈሰሰ አምላኩን ሲያመሰግን የሚያድረው ነቢዩ ቅዱሱ ዳዊት አባታችን ነው። አንሰ እቤ እግዚኦ ተሳሃለኒ ወስረይ ላቲ ለነፍሴ እስመ አበስኩ ለከ። አቤቱ አምላኬ ሆይ ማረኝ፣ አንተን በድያለሁና ነፍሴን ከመከራ ድናት። አቤቱ ፈጣሪ ሆይ በጎ ሥራ የለኝምና አቤቱ ማረኝ። አንተን በድያለሁና አቤቱ ራራልኝ። የእግዚአብሔር ልጆች የጸሎት ሁሉ መጨረሻ ማካተቻ የሆነው እግዚኦ መሐረነ ክርስቶስ የሚለው ነው። አቤቱ ክርስቶስ ሆይ ማረኝ። ማረኝ ማለት አቤቱ ማረኝ ማለት ይቅር በለኝ፣ ራራልኝ፣ ተለመነኝ፣ አትተወኝ፣ አትጣለኝ፣ ተመልከተኝ፣ እየኝ ማለት ነው። ሁሉንም የሚያካትት ጸሎት ነው። በእውነቱ 150 ዳዊትን ብንደግም ሌላውንም የመጽሐፍ ቅዱስ ክፍል ብናነብ ሌሎቹንም ጸሎታት ብናደርስ አቤቱ ክርስቶስ ማረኝ ከሁሉ በላይ ማሰሪያ የሆነ ጸሎት ነው። የእግዚአብሔር ልጆች ማረኝ ማለት ይቅር በለኝ፣ እራራልኝ፣ ተመልከተኝ፣ አትተወኝ፣ አትጣለኝ፣ ተለመነኝ፣ አቤቱ እየኝ፣ ጸሎቴን ስማኝ ማለት ነው። ለዚህ ነው አባቶቻችን ክብር ይግባቸውና የቀደሙ አባቶቻችን በየጊዜው በየሰዓቱ እግዚኦ መሐረነ ክርስቶስ ብለን እንድንጸልይ ትእዛዝ ያደረጉልን፣ መመሪያ ያስተላለፉልን፣ ሥርዓት የሰሩልን አባቶቻችን የኛን ኃጢአተኝነት የኛን በደለኝነት የሚያውቅ እግዚአብሔር በየጊዜው በየሰዓቱ በየደቂቃው በየሰከንዱ አምላካችን ፈጣሪያችንን ስለምንበድለው ነው። ሌሊት እንባውን እያፈሰሰ በገና እየደረደረ ሲያመሰግን የሚያድረው እግዚአብሔር እንደ ልቤ ብሎ የጠራው ዳዊት አቤቱ በጎ ሥራ የለኝምና አቤቱ ማረኝ፣ አንተን በድያለሁና አቤቱ ማረኝ። መዝሙር
41 ቁጥር 4 ላይ የምናገኘው ሕያውና ዘላለማዊ የሆነ የሕያው እግዚአብሔር ቃል ነው። ዳዊት የተጠቀመበት፣ ዳዊት ከአምላኩ ከእግዚአብሔር ጋር የተገናኘነበት ነው። አንሰ እቤ እግዚኦ ተሳለኒ፣ አቤቱ አምላኬ ሆይ ማረኝ፣ አንተን በድያለሁና ነፍሴንም ከመከራ አድንልኝ እያለ ዘወትር አባታችን ዳዊት ይጸልይ ነበረ። ይህችን ጸሎት የእግዚአብሔር ልጆች እግዚኦ መሐረነ ክርስቶስ ማለት ነው። በተዘዋዋሪ አቤቱ ማረኝ ስንል አቤቱ ክርስቶስ ሆይ ማረኝ፣ እራራልኝ፣ ይቅር በለኝ፣ ተመልከተኝ፣ አትጣለኝ፣ አትተወኝ፣ ተለመነኝ፣ እርዳኝ፣ እየኝ ማለት ነው። ይሄን ሁሉ የሚያካትት ጸሎት ነው። ብዙ በመጸለይ ሳይሆን ይችን ጸሎት በመጸለይ ብዙ አባቶቻችን ለቅድስናና ለክብር በቅተዋል። ከሁሉ አንዱ ለምሳሌ የምንጠቅሳቸው ቅዱሱ ጻድቁ አባታችን አቡነ ሀብተ ማርያም እናትና አባታቸው በ40 ቀናቸው ወደ ቤተ ክርስቲያን ወስደው ሥርዓተ ጸሎት ሥርዓተ ጥምቀት በተፈጸመላቸው ጊዜ ካህናቱ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ በቅዱሱ በጻድቁ በአባታችን ላይ ይቺ ጸሎት በልባቸው ላይ ተጻፈችባቸው ይላል አባታችን አቡነ ሀብተ ማርያም። ይህችን ጸሎት በዘመኔ ሁሉ እግዚኦ መሐረነ ክርስቶስ እያልኩ ኖራለሁ፣ ሌላ ጸሎት አልቀላቅልባትም። እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ወይ ማረኝ እያልኩ ትኖራለሁ አሉ። ከዚያን ጊዜ ከልጅነታቸው ጀምሮ በእናታቸውም ጀርባ ላይ ሆነው ሲወጡም ሲገቡም ሲተኙም ሲነሱም ከብት ጥበቃ በጎች ጥበቃ በሚወጡም ጊዜ በአንደበታቸው ይህ ቃል ይፈስ ነበረ። አቤቱ ክርስቶስ ማረኝ፣ አቤቱ ክርስቶስ ማረኝ፣ አቤቱ ክርስቶስ ማረኝ ይሉ ነበር ጻድቁ አቡነ ሀብተ ማርያም። ይህች ጸሎት ለክብር ለቅድስና አብቅታቸው እስከ 10ኛው ማዕረግ ደርሰውባታል። የእግዚአብሔር ልጆች ምእመናንና ምእመናት እንዲህ ያሉ ሲጸልዩ 7ቱ ሰማያት ይከፈትላቸው ነበረ። የሥላሴን መንበር ለማየት 14ቱ ካህናተ ሰማይ ዕጣን እያጠኑ ጸሎት ሲያደርሱ ለሥላሴ ሲወድቁ ሲነሱ ይታያቸው። ቅዱሳን መላእክት የሰውን ጸሎት ለማሳረግ የእግዚአብሔርን ምሕረት ለማውረድ ሲወጡና ሲወርዱ ይታያቸው ነበር። ምን እያሉ ሲጸልዩ? አቤቱ ክርስቶስ ሆይ ማረኝ። ዳዊት ለዚህ ነው አንሰ እቤ እግዚኦ ተሳለኒ፣ አቤቱ በጎ ሥራ የለኝምና አቤቱ ጌታ ሆይ ማረኝ፣ አቤቱ በድያለሁና አቤቱ ጌታ ሆይ ማረኝ። ዳዊት ይህን ጸሎት ደጋግሞ ይጸልይና ከእግዚአብሔር ጋር ይገናኝበት ነበረ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ያለንበት ዘመን የመከራ ዘመን ነው። የፈተና ዘመን ነው። በኃጢአት በበደል የተሞላ ዓለም ላይ ነው ያለ ነው። ስንወጣ ስንገባ ስንተኛ ስነሳ እንኳን ቆመን ተኝተን እንኳን ኃጢአት የምንሰራበት ዓለም ነው። ተኝተን እንኳን ክፉ ክፉ ሐሳብ የምናስብበት፣ ክፉ ክፉ ምኞት የምንመኝበት፣ ክፉ ክፉ ህልም የምናልምበት፣ ተኝተን እንኳን አይምሯችን ረፍት የሚያጣበት ክፉ ዓለም ላይ ነው ያለ ነው። ስለዚህ በየጊዜው በየሰዓቱ በየደቂቃው በየሰከንዱ 24ቱንም ሰዓት እግዚአብሔርን እንበድላለን። አንበድልም? የእግዚአብሔር ልጆች እንበድላለን። ያለንበት ዓለም የበደል የመከራ ዓለም ስለሆነ እግዚአብሔር አምላካችንን እንበድለዋለን። 24ቱንም ሰዓት በደለኞች ስለሆንን ይህችን ጸሎት ደጋግመን እንድንጸልይ አባቶቻችን ሥርዓት ሰርተውልናል። ይህን ጸሎት መጸለይ ይገባል። በእውነቱ በደለኛ መሆናችንንም ማመን ይገባል። መቼስ ሰው ሆኖ የማይሳሳት የማይበድል የለም። በተለይም እኛ ስንወጣ ስንገባ ስንተኛ ስንነሳ ተኝተን እንኳን በጎ ሐሳብ የማናስብ በክፉ ዓለም ላይ ያለንበት ዘመን ስለሆነ አቤቱ ክርስቶስ ሆይ ማረኝ። እንደ ዳዊት አባታችን መዝሙር 41 ቁጥር 4 ላይ መዝሙር 6 ቁጥርም 2 ላይ እንዲህ ይላል፣ ተሳሃለኒ እግዚኦ እስመ ድውያነ፣ አቤቱ ድውይ ነኝና አቤቱ ጌታ ሆይ ማረኝ። አያችሁ የእግዚአብሔር ልጆች በደለኛ ነኝ፣ ስድውይ ነኝ፣ የኃጢአት ደዌ ይዞኛል፣ የበደል ደዌ ይዞኛል፣ የነፍስ ቁስለኛ ነኝና አቤቱ ማረኝ እያለ ዳዊት አባታችን ይጸልይ ነበረ። እኛም ይችን ጸሎት ደጋግመን ከጸለይናት እውነት እላችኋለሁ እና አቡነ ሀብተ ማርያም እንደተጠቀሙባት እኛም እንጠቀምባታለን። ኃጢአት የለብንም ካልን ግን ሐሰተኞች ነው የምንሆነው።
በቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 ጀምረን እስከ መጨረሻው እስከ ቁጥር 10 ድረስ ስናነብ እንዲህ የሚል ቃል እናገኛለን። ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በእኛ ውስጥ የለም። ምን የለብንም ብንል ኃጢአት የለብኝም፣ በደል የለብኝም፣ እኔ ንጹሕ ነኝ፣ እኔ ቅዱስ ነኝ ብንል ራሳችንን እናታልላለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ለእግዚአብሔር ግን ብንናገር ኃጢአታችን ይደመሰስልናል። ኃጢአት አልሰራንም፣ ኃጢአት አልበደልንም፣ ኃጢአት አልሰራንም ብንል ግን እግዚአብሔርን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ኃጢአት የለብኝም ብንል ራሳችንን ነው የምናታልል፣ እውነትም በእኛ ውስጥ አይኖርም። እኛ ሁላችን ኃጢአተኞች መሆናችንን እያሰብነ ይህችን ጸሎት 24 ሰዓት ብንጸልይ ብዙ በረከት የምናገኝባት ጸሎት ናት። የእግዚአብሔር ልጆች ምእመናንና ምእመናት 24ቱንም ሰዓት ስለምንበድል እግዚኦ መሐረነ ክርስቶስ 12 ጊዜ በሉ ይሉናል አባቶቻችን ካህናት። ወደ ቤታችንም ሲመጡ ኪዳንም ሲያደርሱ ቅዳሴውንም ሲጀምሩ ቅዳሴውንም ሲጨርሱ ለጸሎት ሲነሱ ይሄን የመጀመሪያውና የመጨረሻው ጸሎት ነው። አባታችን አቡነ ሀብተ ማርያም ይቺ ጸሎት በልቤ ተጽፋለች፣ ከዛሬ ጀምሮ ይችን ካፌ አለያትም፣ እግዚኦ መሐረነ ክርስቶስ እያልኩ ዕድሜን እጨርሰዋለሁ አሉ። እግዚኦ መሐረነ ክርስቶስ እያሉ ስሙን እየጠሩ በመኖራቸው ለቅድስና ለክብር በቅተው ቅዱሳን መላእክት ሲወጡ ሲወርዱ ለማየት የበቁ ቅዱስ አባታችን አቡነ ሀብተ ማርያም፣ ሌሎችም ቅዱሳን ብዙ መጽሐፍት ተሸክመው አይደለም ወደ ገዳም ሲገቡ በቃል የምትጸለየዋን እግዚኦ መሐረነ ክርስቶስን ደጋግመን ከጸለይናት ከዚህ በላይ ጸሎት የለም። 80 መጽሐፍት በሙሉ ቢሰበሰቡ እዚህ ውስጥ የታጨቀ ነው ያለው። አቤቱ ማረኝ፣ አቤቱ ራራልኝ፣ አቤቱ ይቅር በለኝ፣ አቤቱ ተለመነኝ፣ አቤቱ ተመልከተኝ፣ አቤቱ እየኛ አትጣለኝ ማለትን ያጠቃልላል። የእግዚአብሔር ልጆች ምእመናንና ምእመናት፣ ስለዚህ እግዚኦ መሐረነ ክርስቶስን ዘወትር እንድንጸልይ አባቶቻችን የቀደሙ በመንፈስ ቅዱስ መሪነት ይህንን ጸሎት እንድናደርስ አዘውናል። ሌላ ብዙ ጸሎት እንኳን ጊዜ ባይኖረን ድካም ቢሰማን እንኳን ስንተኛም ስንነሳም ስንወጣም ስንገባም እግዚኦ መሐረነ ክርስቶስ ማለትን አትርሱ። ቀንም ሌሊትም እንበድላለንና ለዚህ ነው 24 ሰዓት እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ እንድንል ሥርዓት የተሰራልን ኃጢአተኛና በደለኞች ስለሆንን ነው። ለመሆኑ እንዴት ነው እግዚኦ መሐረነ ክርስቶስ የምንለው ካላችሁኝ፣ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል ይላሉ ካህናቱ አባቶቻችን። 12 ጊዜ ጣታችንን እየጠቆምነ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ማለት ከኛ ይጠበቅብናል። ሳናጎል የእግዚአብሔር ልጆች ሳናጎል ነው ይሄንን መጸሎት መጸለይ ያለብን። 12 ጊዜ መጸለይ ያለብን። በቤተ ክርስቲያናችን ሥርዓት ሁል ጊዜ ካህኑ እግዚአብሔር ከታሰራችሁበት የኃጢአት ማሰሪያ ይፍታችሁ ሲል 12 ጊዜ እግዚኦ መሐረነ ክርስቶስ በሉ፣ 12 ጊዜ ደግሞ በእንተ ማርያም መሐረነ ክርስቶስ በሉ ይለናል። ካህናትና ምእመናን በሙሉ በጣቶቻችን እየቆጠርን ይህንን ጸሎት 12 ጊዜ እንላለን። 12 ጊዜ እግዚኦ መሐረነ ክርስቶስ ማለት አቤቱ ክርስቶስ ወይ ማረን ሲሆን የእግዚአብሔር ልጆች 12 ጊዜ ጣታችንን ጠቁመንስ እግዚኦ መሐረነ ክርስቶስ ስንለው 12ቱንም ሰዓት የሰራነውን በደልና ኃጢአት ይቅር በለን ማለት ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? 12ቱንም ሰዓት የሰራነውን በደልና ኃጢአት ይቅር በለን ማለት ነው። ስንሰራው የዋልነው ኃጢአት ተመልሶ ወደ ነገ እንዳይተላለፍብን የእግዚአብሔር ልጆች 12 ጊዜ የምንጠራው 12ቱንም ሰዓት የሰራሁትን በደልና ኃጢአቴን ይቅር በለኝ ማለት ነው። 12 ጊዜ በእንተ ማርያም በሉ ሲሉን ደግሞ 12 ጊዜ በእንተ እግዝእትነ ማርያም የምንለው የሌሊቱን ይወክላል። ሌሊቱ 12 ሰዓት ነው። ቀኑ 12 ሰዓት ነው። ሌሊት በሐሳብ በምኞት ስናስበው ስንመኘው ያደርነውን ክፉ ሐሳባችን ክፉ ምኞታችንን አቤቱ ይቅር በለን ማለት ነው። የቀኑ 12 ሰዓት አቤቱ ራራልን ማለት ነው። በሁለተኛ ደረጃ 12 ጊዜ እግዚኦ መሐረነ ክርስቶስ ስንል 12ቱ ሐዋርያት ዞረው ያስተማሩትን አድርጎ ያሉትን አላደረኩምና አቤቱ ራራልኝ፣ አቤቱ ማረኝ፣ አቤቱ ይቅር በለኝ፣ አቤቱ ተለመነኝ ማለት ነው። 12ቱ ሐዋርያት ሁሩ
ወተማሃሩ ውስተ ኩሉ ምድር ወስብኩ ወንጌለ ለኩሉ ፍጥረት። ወደ ዓለም ሁሉ ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ አይድንም ብላችሁ ይህን ወንጌለ መንግሥቴን አስተምሩ ብሎ ባዘዛቸው መሰረት ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ተከፋፍለው ያስተማሩትን ያ ወንጌል ያስተማሩትን ቃል አልጠበቅኩምና አቤቱ ራራልኝ ስንል 12 ጊዜ እግዚኦ መሐረነ ክርስቶስ እንላለን። 12ቱ ሐዋርያት ዞረው ያስተማሩትን አልጠበቅኩምና ጌታ ሆይ ይቅር በለይ ስንል 12 ጊዜ እግዚኦ መሐረነ ክርስቶስ እንላለን። 12 ጊዜ በእንተ ማርያም ስንል ደግሞ 24ቱ ካህናተ ሰማይን እናስባቸዋለን። 24ቱ ካህናተ ሰማይ በሥላሴ መንበር በዙፋኑ ፊት ተደፍተው በክንፋቸው ዓይናቸውን ሸፍነው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብርህ ተሞልታለች እያሉ ለፍጥረት ሁሉ የሚለምኑ የሚጸልዩ ጸሎታችንን ወደ ሥላሴ የሚያሳርጉልን 24 ካህናተ ሰማዮች አሉ። ስለ እነሱ ብለህ አቤቱ ራራልን እንለዋለን። 24 ጊዜ ስንል የእግዚአብሔር ልጆች 12ቱ እግዚኦታ 12ቱ በእንተ ማርያም ሲደመር 24 ጊዜ ስናደርገው የ24ቱን ካህናተ ሰማይ ጸሎት የሰማህ የእኛንም ስማን ስለ እነሱ ብለህ ራራልን ማለት ነው። 24ቱ ሲሆን ደግሞ 24ቱንም ሰዓት የሰራሁትን በደሌን አቤቱ ይቅር በለኝ እንደ ዳዊት አባታችን አንሰ እቤ እግዚኦ ተሳሃለኒ፣ አቤቱ በጎ ሥራ የለኝምና ጌታ ሆይ ማረኝ፣ አቤቱ በድያለሁና ጌታ ሆይ ራራልኝ እያለ ይጸልይ እንደነበረው ይችን ጸሎት ማስታጎል የለብንም። የመጀመሪያው 12 ሰዓት የሰራነውን፣ ሁለተኛው 12 ሌሊቱን የሰራነውን፣ ሶስተኛው 12 ሐዋርያት ዞረው ያስተማሩትን አልጠበቅኩም ስንል 12 ጊዜ እንደገና 12 ስንጨምርበት 24 ስለ 24ቱ ካህናተ ሰማይ ብለህ አቤቱ ማረኝ፣ አቤቱ ይቅር በለኝ፣ አቤቱ ራራልኝ እንለዋለን። 24 ሰዓት ሲሆን 24 ሰዓት የሰራሁትን ኃጢአትና በደሌን ይቅር በለኝ። 12 ሲሆን የ12ቱን ሐዋርያት ስም እየጠራን ስለ እነሱ ብለህ ጌታ ሆይ ራራልኝ። 24 ሲሆን የካህናተ ሰማይ 12ቱን 24ቱን ካህናተ ሰማይ ስለ እነሱ ብለህ ራራልኝ እያልን አምላካችንን የምንጸልይባት ጸሎት ናት። ከዚህ በላይ ጸሎት የለም። 81ዱ መጻሕፍት ሁሉ የታጨቁት አቤቱ ክርስቶስ ሆይ ማረኝ በሚለው ጸሎት ውስጥ ተካቶ እናገኘዋለን። የእግዚአብሔር ልጆች ምእመናን፣ ሁለተኛው እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ማረኝ ስንለው የሥላሴ ስም በዚያ ውስጥ ተካቶ እናገኘዋለን። 12 የሥላሴን ስም ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ሰውን ካለመኖር ወደ መኖር የፈጠሩ በመልካቸው በምሳሌያቸው የፈጠሩ ሥላሴ ናቸው። የሥላሴ ስም ደግሞ 12 ፊደል እናገኛለን። ስንቆጥረው አብ ወልድ መንፈስ ቅዱስ የሚለውን ስንቆጥረው 12 ፊደል በዚህ መጠን የሥላሴን ስም እንጠራበታለን። እግዚኦ መሐረነ ክርስቶስ ስንል አባቶቻችን እንዲህ አድርገው ቀምረው ነው ያስቀመጡልን። ክብር ይግባቸው። በመንፈስ ቅዱስ አጋዥነት እግዚኦ መሐረነ ክርስቶስ ስንል የሥላሴ ስም በውስጡ ተካቶበታል። 12ቱ የሥላሴ ስሞች ፊደል የመጀመሪያዎቹ ፊደሎች እዚያ ውስጥ እናገኛቸዋለን። የእግዚአብሔር ልጆች ምእመናን፣ አዎ አብ ወልድ መንፈስ ቅዱስ የሚለውን ስንቆጥረው 12 ፊደል እናገኛለን። በዚህ መጠን በአርአያህ በመልክ የፈጠርከኝ አምላኬ ሆይ አቤቱ ይቅር በለኝ እንለዋለን። 12 ጊዜ በእንተ ማርያም መሐረነ ክርስቶስ ስንል የእመቤታችን የቅድስት ድንግል ማርያምን ስም 12 ፊደሎችን እንጠራለን። ቅድስት ድንግል ማርያም የሚለውን ፊደሎች ስንቆጥራቸው 12 ፊደል ነው። አያችሁት ቀመሩን እንዴት አድርገው አባቶቻችን ቀምረው እንዳስቀምጡልን። እመቤታችንንም እንጠራታለን። አማላጃችን አስታራቂያችን ስለሆነች አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘአርግ ሎአሌ። ብንወድቅ ብንነሳ፣ ብንጾም ብንጸልይ፣ ብንመጸውት፣ ብናበላ ብናጠጣ፣ በጎ ብንሰራ የድንግል ማርያም ምልጃና ጸሎት ካልተጨመረበት የኛ ቅድመ እግዚአብሔር ሊደርስ አይችልም። ልባችን ሌላ ቦታ ነው። ዓይናችን ሌላ
ቦታ ነው። አፍ ጸሎት ይነዳል፣ ልብ ዕቃ ያሰናዳል ይላሉ አባቶቻችን በፍትሐ ነገሥት ላይ። አፍ ጸሎት ይነዳል፣ መዝሙረ ዳዊቱን ይደግማል፣ ሰይፈ መለኮቱን ውዳሴ ማርያሙን ያንገደግዳል ይደግማል። አፋችን ጸሎት ይነዳል፣ ልባችን ከሰፈር ከመንደር ከቤት ከስራ ቦታ ሄዶ ዕቃ ያሰናዳል ይላሉ አባቶቻችን። እግዚአብሔር ደግሞ ብዙ ጸሎትን ሳይሆን ልብን ይፈልጋል። ሀበኒ ወልደ ልበከ ወአዕይንቲከኒ ፍናወ ዚአየ ጥበብ የተሞላው ሰሎሞን አባታችን በመጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ ልጄ ልብህን ስጠኝ፣ ልጄ ልብሽን ስጭኝ፣ ልጆቼ ልባችሁን ስጡኝ ይላል። ልባችንን ይፈልጋል። ከብዙ ጸሎት በፊት የኛን ልብ እግዚአብሔር ይፈልገዋል። ወአዕይንቲከኒ ፍናወ ዚአየ ቀብ አይኖቻችሁ መንገዴን ይውደዱ፣ አይኖቻችሁ ሕጌን ይጠብቁ፣ አይኖቻችሁ ትእዛዛቴን ይጠብቁ ይላል የእግዚአብሔር ቃል። ስለዚህ እግዚኦ መሐረነ ክርስቶስ ስንል የጸሎቱ ማጠር ሳይሆን እግዚአብሔር በዚህ ጸሎት ብዙዎችን አግኝተውታል፣ ብዙዎች ታርቀውባታል። ይችን ጸሎት የእግዚአብሔር ልጆች በእንተ ማርያም ስንል እመቤታችን ልቧ እግዚአብሔርን ነው የሚያስበው። አይኖቿ 33 ዓመት መድኃኔ ዓለምን እያዩ የኖሩ ናቸው። 12 ዓመት ቅዱሳን መላእክት ሲወጡ ሲወርዱ ሲያሸበሽቡ ሲዘምሩ ያየች ናት። 12 ዓመት በቤተ መቅደስ ከመላእክቱ ጋራ 33 ዓመት ከ3 ወር ከልጇ ጋራ 15ቱን ዓመት በጌቴሴማኒ በጌታ መቃብር ላይ ስለ ኃጢአተኞች ስለ በደለኞች ስታለቅስ የኖረች ዛሬ ደግሞ በልጇ ቀኝ የተቀመጠች ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ሁብርት እንዳላት አባቷ ንጉሠ እስራኤል ዳዊት በዝማሬው በመዝሙር 44 ቁጥር 11 ላይ ንግሥተ ሰማይ ወምድር እመቤታችን የወርቅ ዘውድ ደፍታ የወርቅ መጎናጸፊያ ተጎናጽፋ የወርቅ ወንበር ላይ ተቀምጣ የወርቅ ጫማ ተጫምታ በቀኝህ ትቆማለች። በቀኙ የቆመችው ልታማልደን ነው፣ ልታስታርቀን ነው፣ ጸሎታችንን ልታደርስልን ነው። ከዚህ ተነስተው አባቶቻችን በእንተ ማርያም መሐረነ ክርስቶስ ስለ እናትህ ስላጠባችህ ስለወለደችህ ስላቀፈችህ ስላሳደገችህ ስላዘለችህ ስለ ድንግል ማርያም ብለህ ማረን ስንለው ድንግል ማርያም በቀኙ ቆማለች፣ ታስታርቀናለች፣ ታማልደናለች፣ ጸሎታችንን ቅድመ እግዚአብሔር ታደርስልናለች። ስለዚህ በእንተ ማርያም 12 ጊዜ ስንል እመቤታችንን ቅድስት ድንግል ማርያም የሚለውን ፊደል ስንቆጥር 12 ፊደል እናገኛለን። እግዚኦ መሐረነ ክርስቶስ ስንል ደግሞ 12 የአብ የወልድ የመንፈስ ቅዱስን ስም እናገኛለን። እንዲህ አድርገው አባቶቻችን ቀመሩን ቀምረው ሥላሴን በየሰዓቱ እንድናመሰግን አማላጃችን አስታራቂያችን ድንግል ማርያምን ስሟን እንድንጠራ በዚህ መጠን አስቀምጠውልናል። የእግዚአብሔር ልጆች ምእመናን፣ እዚህ ውስጥ ብዙ ጸሎት ነው ያለው፣ ብዙ ነገር የተካተተበት ነው። ማስተዋል እያቃተን ነው እንጂ ከዚህ በላይ ጸሎት በፍጹም ሊኖር አይችልም። እንግዲህ አቆጣጠሩ ደግሞ እግዚኦ መሐረነ ክርስቶስ አቆጣጠሩ ወደ ታች በመጀመሪያው ጣታችን በጠቋሚ ጣታችን ወደ ታች ሲሆን በትህትና ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን እያሰብነ ይህን ጸሎት እናረጋለን። ልዕልናውን ክብሩን ዙፋኑን ትቶ ወደ ከሰማየ ሰማያት መውረዱን በትህትና ራሱን ዝቅ ማድረጉን ተማሃሩ ምኔ እስመ የዋሃነ ወትሁት ልቤ ልጆቼ ከኔ ተማሩ እኔ የዋህ ነኝ በልቤም ትሁት ነኝ ያለው ጌታ ትህትናውን እናስታውስበታለን። በሁለተኛ ጣታችን ወደ ላይ እግዚኦ መሐረነ ክርስቶስ እያልን ስንወጣ መስቀል ላይ መሰቀሉን 6666 ጊዜ በጅራፍ ተገርፎ የሾህ አክሊል ደፍቶ በችንካር ተመቶ በጦር ተወግቶ ልብሱን ተገፎ በችንካር ተመቶ በደም ተሸፍኖ ግንድ ላይ መስቀል ላይ መሰቀሉን እናስታውሳለን። ወደ ላይ ስናወጣው ወደ መስቀል ላይ መውጣቱን እናስታውሳለን። በሶስተኛው ጣታችን ደግሞ ወደ ታች እግዚኦ መሐረነ ክርስቶስ ብለን ስንወርድ ወደ መቃብር መግባቱን እናስታውሳለን። አፈር መልበሱን ድንጋይ መንተራሱን የእግዚአብሔር ልጆች ምእመናን ትሕትናው ቸርነቱ በጎነቱ መጥቶ መድኃኔ ዓለም በሞተ እንኳን ጊዜ የሚቀበርበት አጥቶ ዮሴፍና ኒቆዲሞስ የሚቀብሩበት ቦታ አጥቶ በዚህ ዓለም ላይ ርስት የለው ጉልት የለው ዘመድ የለው ስደተኛው መድኃኔ ዓለም ብቸኛው መድኃኔ ዓለም 33 ዓመት ምድር ላይ ሲኖር የሚያርፍበት ቤት አልነበረውም። ጎባጣ ሲያቀና፣ እውሩን ሲያበራ፣ ለምጻሙን ሲያነጻ፣ የሞተ ሲያነሳ፣ የተራቡትን ሲመግብ እየዋለ ሁሉም ድክም ብሏቸው ማታ 11 ሰዓት 12 ሰዓት ወደ ቤታቸው ወደ ማረፊያ ቤታቸው ሻይ ሊጠጡ ምግብ
ምግብ ሊበሉ አረፍ ሊሉ ወሞቀ ቤታቸው ሲገቡ የኔና የናንተ ጌታ ወደ ደብረ ዘይት እየገባ በዛፉ ስር ቆሞ ያድር ነበረ። አቤት ትሕትናው፣ አቤት ቸርነቱ፣ አቤት ደግነቱ። ወደ መቃብር መግባቱን እናስብበታለን። በሞተ እንኳን ጊዜ የሚቀበርበት አጣ። ስደተኛው መድኃኔ ዓለም በፈጠራት ዓለም ላይ እንግዳ ሆነ። ለዚች ዓለም የእግዚአብሔር ልጆች የት እንቅበረው አሉ። ዮሴፍ ለራሱ ያዘጋጃት መቃብር ነበረች። ለእኔ እግዚአብሔር ያዘጋጅልኛል፣ የእኔ መቃብር ትከፈትና እኔ መቃብር ውስጥ እናስገባው አሉ። አፈር መልበሱን ድንጋይ መንተራሱን እናስታውሳለን። ወደ ታች ስንወርድ መልሰን በመጨረሻዋ በትንሿ ጣታችን እግዚኦ መሐረነ ክርስቶስ ብለን ወደ ላይ ስንወጣ ሞትን ድል አድርጎ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል ሞትን አጥፍቶ ሞትን ድል አድርጎ በክብር መነሳቱን እናስብበታለን። እየሰማችሁ ነው። ወደ ታች ስንወርድ የጌታችንን ትሕትናውን ራሱን ዝቅ አድርጎ ወደ ምድር መንጣቱን፣ ወደ ላይ ስንወጣ መስቀል ላይ መውጣቱን፣ ወደ ታች ስናወርድ መቀበሩን፣ ወደ ላይ የመጨረሻዋን ጣታችንን ስናወጣ ሞትን ድል አድርጎ በክብር መነሳቱን፣ ክብርና ምስጋና ለመድኃኔዓለም ይሁን። ሁለተኛው ወደ ታች እግዚኦ መሐረነ ክርስቶስ እያልን ስናወርድ እኛን ለማዳን ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን የሚወለድበት አቶ ሰማይኒ መንበሬ ወምድርኒ መከደ እገሬ ሰማዩ ዙፋኔ ነው፣ ምድሩ የእግሬ መቆሚያ ነው። አዚ ዓለም በራሁ ዓለምን በመዳፉ የያዘ ነው። ኩሉ እሁዝ ውስተ እዴሁ ሁሉም በመዳፉ ውስጥ ያለ ነው። የእግዚአብሔር ልጆች እመቤታችን የምትወልድበት አታ ነፍሰ ጡር ሆና ምጧ በተመጣ ጊዜ በየሰው ደጃፍ አልነገርናችሁም እንጂ እመቤታችን የምትወልድበት የሚያስጠጋት አታ እኮ ነው በከብቶቹ መካከል ገብታ የወለደችው። የእግዚአብሔር ልጆች ሰው ጨከነባት፣ እንዳያዩት ዓይናቸው ታውሮ ጆሮአቸው ደንቁሮ አህዮቹ ላሞቹ ተገልጦላቸው አምላክ ወልደ አምላክ መሆኑ ተገልጦላቸው ወአስተማወቅ ወስትንፋሰ አድጎ ላህም እስትንፋሳቸውን አህዮቹ ላሞቹ እፍ እያሉ ትንፋሻቸውን ይገብሩለት ያላቸውን ይሰጡት ነበረ። የሰው ልጆች ግን ለማስጠጋት እንኳን ተቸግረው እኛ ጋር ቦታ የለንም ስፍራ የለንም እያሉ እመቤታችን የምትወልድበት ብታጣ ሰዎቹ ሲገፏት እንስሶቹ ተቀበሏት። የእግዚአብሔር ልጆች ትሕትናውን የምናስብበት ነው። ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን በከብቶቹ መካከል ሲያነጥስ ሲያለቅስ የሚለብሰው አጥቶ የእግዚአብሔር ልጆች ለኪሩቤል የግርማ ልብስ የሚያለብሳቸውን እኛም ልብስ ደርበን እንድንለብስ ያደረገን አምላክ የሚለብሰው አቶ ዋይ ብሎ ወርጥ በኋላ ሲያለቅስ ሲያንትዝ ሊለን ይገባል። እግዚኦ መሐረነ ክርስቶስ ስንል ከሰማይ እኛን ፍለጋ ሰው ሆኖ ወደዚህ ዓለም መምጣቱን እናስባለን። ወደ ላይ እግዚኦ መሐረነ ክርስቶስ ብለን ደግሞ በሁለተኛው ጣታችን ስንወጣ በ40 ቀኑ በክብር በውዳሴ በቅዳሴ ወደ ሰማየ ሰማያት ማረጉን እያሰብን ይሄ ሁሉ ምስጢር የታጨቀበት ነው። እግዚኦ መሐረነ ክርስቶስ እንዲህ የግብር ይውጣ 12 እንበል ብለናችሁ 3 ጊዜ የምትሉ ሰዎች አላችሁ። ተገቢ አይደለም። እየቆራረጣችሁ የምታቀርቡት ጸሎት ቅድመ እግዚአብሔር አይደርስም። ወደ ላይ በሁለተኛ ጣታችን ስንወጣ በ40 ቀኑ በውዳሴ በቅዳሴ በምስጋና በእልልታ በዝማሬ በክብር ማረጉን እናስታውሳለን። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ልበ አምላክ የተባለው ዳዊት ኃላፊያት መጻያት የተገለጡለት ዳዊት ክርስቶስ ከማረጉ ከ1000 ዓመት በፊት የነበረው ዳዊት በውዳሴ በቅዳሴ አምላካችን ወደ እግዚአብሔር ወደ ሰማይ አረገ። ወደ ሰማይ ላረገው ለአምላካችን ዘምሩ አመስግኑ እልል በሉ እያለ ዳዊት የዘመረው ዝማሬ ይፈጸም ዘንድ የተናገረው ትንቢት ይፈጸም ዘንድ አምላካችን በተነሳ በ40ኛ ቀኑ በክብር ወደ ሰማይ ማረጉን በሁለተኛው ጣታችን ወደ ላይ ስንወጣ በክብር ማረጉን እናስታውሳለን። ወደ ታች በሶስተኛው ጣታችን እግዚኦ መሐረነ ክርስቶስ እያል በምናወርድ ጊዜ ለፍርድ እንደገና ዳግመኛ መምጣቱን ዳግመ ይመጽእ በስብሐት ዳግመኛ በውዳሴ በቅዳሴ በክበበ ትስብእት በግርማ መለኮት እልፍ አእላፋት የሰማይ መላእክት አጅበውት በሚመጣ ጊዜ ይህን እናስባለን። የእግዚአብሔር ልጆች ይመጣል መድኃኔዓለም እመጣለሁ ብሏል እኮ እነሆ በቶሎ እመጣለሁ። አመፀኞች አምፁ
እርኩሶች ይርከሱ፣ ቅዱሶች ይቀደሱ፣ በደለኞች ይበድሉ፣ ገዳዮችም ይግደሉ፣ ንጹሖችም ይንጹ፣ ቅዱሶችም ይቀደሱ። እኔ ለእያንዳንዱ ሰው እንደ ስራው ዋጋውን ልከፍለው ለፍርድ እመጣለሁ። አልፋና ኦሜጋ መጀመሪያው መጨረሻው ቅድመ ዓለም የነበርኩ ዛሬ በመካከላችሁ ያለው ዓለምን ለዘላለም አሳልፍ የምኖረው ለፍርድ እመጣለሁ አለ። ለፍርድ ሲመጣ ፋይላችን የተበላሸ እንዳይሆን ከግራ ቁመት እንዲያድነን አቤቱ ክርስቶስ ሆይ ማረኝ። ወደ ታች ስንወርድ ለፍርድ ዓለምን ሊያሳልፍ መምጣቱን አይመጣም እንዴ? እግዚአብሔር ልጆች እግዚአብሔር ሰገሃደ ይመጽእ ወአምላክነ ህያረምም እሳት ይነድድ ቅድሜሁ ነቢይ እግዚአብሔር ልበ አምላክ ዳዊት እግዚአብሔር ግልጥ ሆኖ ይመጣል። በትህትና አይደለም፣ በግርማ መለኮት በክበበ ትስብእት በግሩማን መላእክት ታጅቦ መለከቱ እየተነፋ ነጋሪቱ እየተጎሰመ አዎ ሰማያት እየተጠቀለሉ ምድር እየቀለጠች ተራሮች እየቀለጡ ሁሉንም ሊያሳልፋቸው ይመጣል። ሰማዩ ያልፋል፣ ምድሩ ያልፋል፣ የሰው ልጆች ከመቃብር ይነሳሉ። ለዚህ ነው አባ ጊዮርጊስ ዘጋስጫ አመ ይመጽእ ወልድኪ ምስለ አእላፍ መላእክቲሁ ትርዕድ ምድርም ግርማሁ ሰአሊ ለነ ማርያም በቅድሜሁ። አመ ይመጽእ ወልድኪ ልጅሽ በግርማ መለኮት በክበበ ትስብእት በመለከት በነጋሪት እየተጎሰመ ታጅቦ በሚመጣ ጊዜ ትርዕድ ምድርም ግርማሁ ከግርማው የተነሳ መሬት ትቀልጣለች፣ ትንቀጠቀጣለች፣ ሰማያት ይጠቀለላሉ፣ ተራሮች ይቀልጣሉ። አያችሁ እግዚአብሔር ትርዕድ ምድርም ግርማሁ ሰአሊ ለነ ማርያም በቅድሜሁ። ያን ጊዜ የአምላክ እናት በመድኃኔ ዓለም ፊት የቆምሽው እመቤቴ ያን ጊዜ ለኛ ለምኝልን እንበላት። በእንተ ማርያም መሐረነ ክርስቶስ ስንል ይሄንን ሁሉም እናስብበት ነው። ከሰማየ ሰማያት መውረዱን ለፍርድ መምጣቱን የምናስብበት ነው። የእግዚአብሔር ልጆች ምእመናን ይሄ ሁሉ ምስጢር የታጨቀው በእግዚኦ መሐረነ ክርስቶስ ነው። አንሰ እቤ እግዚኦ ተሳሃለኒ በጎ ሥራ የለኝምና አቤቱ ማረኝ አለ ዳዊት። እኔ በድዬሃለሁና አቤቱ እራራልኝ፣ አቤቱ ይቅር በለኝ፣ አቤቱ ተለመነኝ፣ አቤቱ ተመልከተኝ፣ አቤቱ አትጣለኝ እንበለው። የእግዚአብሔር ልጅ ከዚህ በላይ ጸሎት የለም። ስንወጣም እግዚኦ መሐረነ ክርስቶስ፣ ስንተኛም እግዚኦ መሐረነ፣ ስንበላም እግዚኦ መሐረነ ክርስቶስ። ባለንበት ስፍራ በመንገድ ላይም ሆነን ይሄን ጸሎት ከጸለይን እግዚአብሔር በየሰዓቱ በየደቂቃው በየሰከንዱ የምንሰራውን ኃጢአትና በደል ይፍቅልናል። ቃሉ የታመነ ነው። ይቅር እግዚአብሔርን ይቅር በላይ ካልነው ይቅር የሚል አምላክ ነው። በሶስተኛው ጣታችን ወደ ታች ስንወርድ ለፍርድ መምጣቱን አመ ይመጽእ ወልድኪ ልጅሽ በግርማ መለኮት በክበበ ትስብእት በመላእክት ታጅቦ ዓለምን ሊያሳልፍ በሚመጣ ጊዜ ትርዕድ ምድርም ግርማሁ መሬት ትንቀጠቀጣለች፣ ሰማያት ይንቀጠቀጣሉ፣ ምድር ትቀልጣለች፣ ተራሮች ይቀልጣሉ። ሁሉም እንደ ስራቸው ዋጋቸውን ሊቀበሉ ሁሉም ይነሳሉ። በመቃብር ያሉት ሁሉ አፈር የለበሱ ሁሉ ድንጋይ የተንተራሱ ሁሉም ይነሳሉ። ያን ጊዜ አምላካችን በቶሎ ሲመጣ የእግዚአብሔር ልጆች በመቃብር ያሉት ሁሉ ድምፄን የሚሰሙበት ቀን ይመጣል። እርሱም ሩቅ አይደለም ቅርብ ነው። ክፉ የሰሩ ሰው የገደሉ ሰው የበደሉ ኃጢአት የሰሩ እኔን የካዱ ሁሉ ከቁራ 7 እጅ ጠቁረው ክፉ ሲያሰራቸው የነበረው ዲያብሎስን መስለው ይነሳሉ። በጎ የሰሩ በጾም በጸሎት በንስሐ በትሕትና በበጎነት በሃይማኖታቸው ጸንተው የኖሩ ከፀሐይ 7 እጅ አብርተው እኔን ክርስቶስን መስለው ይነሳሉ። በመቃብር ያሉት ሁሉ የሚነሱት ለፍርድ ሲመጣ ነው። ወደ ታች ጣታችንን አወርደን እግዚኦ መሐረነ ክርስቶስ ስንል ይሄን ሁሉ የምናስብበት ምስጢር በውስጡ አለ። የእግዚአብሔር ልጆች በመጨረሻው ጣታችን ወደ ላይ እግዚኦ መሐረነ ስንለው ከሞት ተነስተን ወደ እግዚአብሔር ገነት ወደ መንግስተ ሰማያት ስንገባ ያለውን ደስታችንን የምናስብበት ነው። የሚመጣው ከወደቅንበት ሊያነሳን ከተዘራንበት ሊሰበስበን አያችሁ አፈር ትቢያ ከሆንበት ሊያነሳን ነው። አምላካችን ፈጣሪያችን ለፍርድ ይመጣል። በመቃብር ያሉትን ሁሉ ይሰበስበናል። ነጋሪቱ ይጎሰማል። ቅዱስ ሚካኤል ነጋሪቱን ይጎስማል፣ መለከቱን ይነፋል። አዎ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለ ሲናገር ያን ጊዜ ባህር የወሰዳቸው ቀባሪ አጥተው በየሸለቆ በየሜዳው አፈር ትቢያ የሆኑት የፈረሱ የበሰበሱ ሁሉ ይሰበሰባሉ። በሁለተኛው አዋጅ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ብሎ ቅዱስ ሚካኤል አዋጁን ሲናገር ትኩስ ሬሳ ይሆናሉ። በሶስተኛ አዋጅ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ንቃህ መዋቲ
የተኛችሁ ሁሉ ተነሱ ሲሉ ያን ጊዜ እንደ ስራችን እንነሳለን። ያን ጊዜ ፋይላችን የተበላሸ እንዳይሆን ከቁራ 7 እጅ ጠቁረን እንዳንነሳ ዛሬ አቤቱ ክርስቶስ ሆይ ማረኝ እንበለው። አቤቱ ክርስቶስ ሆይ ራራልኝ። በመጨረሻው አምጣታችን ወደ ላይ የምንወጣው በክብር ተነስተን በእግዚአብሔር መንግስት በማታልፈው የሰው ዓይን ያላያት የሰው ጆሮ ያልሰማት የሰው ልቦና የማያስባት ይህንን ትመስላለች ይህን ታክላለች ተብሎ ምሳሌ የሌላት የተዘጋጀችልን መንግስተ ክብር አለች። ያችን መውረሳችንን እያሰብን ነው። ዛሬ ከጾምነ ከጸለይነ ካለቀስነ በየደቂቃው በየሰዓቱ እግዚኦ መሐረነ ክርስቶስ ካልነው ይምረናል፣ ይራራልናል፣ ይለመነናል፣ ይመለከተናል። እግዚአብሔር መሐሪ ነው። ወመኑ አምላክ መሐሪ ወቅዱስ ዘከማከ እያልን አልነበር ስንማር የነበረው? እንዳንተ ያለ መሐሪ፣ እንዳንተ ያለ ይቅርባይ፣ እንዳንተ ያለ ቸርማን ነው። ለዚህ ነው ዳዊት አባታችን አንሰ እቤ እግዚኦ ተሳሃለኒ፣ አቤቱ አምላኬ ሆይ ማረኝ፣ አንተን በድያለሁና ነፍሴን ከመከራ አውጣት፣ በጎ ሥራ የለኝምና ማረኝ፣ በድያለሁና ማረኝ እያለ ይጸልይ የነበረው ለዚህ ነው። እና አባቶቻችን እና ሀብተ ማርያም የተጠቀሙበት ጸሎት ይሄ ነው። ሁለተኛው በእንተ ማርያምን ስንል ወደ ታች በእንተ ማርያም እያልን ወርታች ስናወርድ በመጀመሪያው ጣታችን የድንግል ማርያምን ትህትናዋን እናስባለን። እመቤታችን የትህትና ሁሉ መገኛ ናት። የትህትና ሁሉ ምንጭ ናት። ራሷን ዝቅ አድርጋ ነው በመቅደስም ስትኖር ከመላእክት ጋር እየኖረች በመላእክት ቋንቋ እየተነጋገረች እኔ ሆናለሁ ብላ ማስባ ማታቅም 80 መጻሕፍትን የብሉይ ኪዳንን መጻሕፍት እያገላበጠች ታነበው ታመሰጥረው ተረጉመው ነበረ። ነቢየ እግዚአብሔር ኢሳይያስ የተናገረውን በትንቢተ ኢሳይያስ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች የሚለውን ደጋግማ እያነበበች ይህች ሴት ከተፈጠረችበት ዘመን ደርሼ እግሯን እያጠብኩ አልጋዋን እያነጠፍኩ ውሃ እየቀዳሁላት አገልጋይዋ ባሪያዋ ሆኜ በኖርኩ ትል ነበር እንጂ እኔ ሆናለሁ ብላ ራሷን ከፍ አላደረገችም። ራሷን ዝቅ ያደረገች የትህትና እመቤት የድንግል ማርያምን ትህትና እናስባለን። በእንተ ማርያም ስንል የድንግል ማርያምን ትህትና ወደ ታች ነው የምንጀምረው። በትንሿ ጣታችን ወደ ታች እናወርደዋለን። ትህትናዋን፣ ደግነቷን፣ ታዛዥነቷን እናስባለን። በሁለተኛ ጣታችን ወደ ላይ ስንወጣ ከፍጡራን በላይ ከፈጣሪ በታች ክብሯን እናስታውሳለን። መትህተ ፈጣሪ መልዕልተ ፍጡራን አይደለች? እግዚአብሔር ልጆች ከፈጣሪ በታች ናት። ከልጇ በታች ከቅዱሳን በላይ ናት። ከነቢያት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከሚካኤል፣ ከገብርኤል፣ ከሱራፌል፣ ከኪሩቤል ሁሉ በላይ ናት እመቤታችን። አዎ ከኪሩቤል ከሱራፌል ሁሉ በላይ ናት። ከፍጡራን በላይ ከፈጣሪ በታች ከፍታዋን፣ ክብሯን፣ ልዕልናዋን እናስታውሳለን። በእንተ ማርያም ብለን በሁለተኛ ጣታችን ወደ ላይ ስንወጣ ከፍጡራን በላይ ከፈጣሪ ዓለማት ከልጇ በታች መሆኗን እያሰብን እንጸልያለን። በሶስተኛው ጣታችን ወደ ታች በእንተ ማርያም ስንል ስጋ ለብሳለችና እንደ ሰው ሞትን ቀምሳለችና ወደ መቃብር መግባቷን እያሰብነ በእንተ ማርያም ስለ እናትህ እንለዋለን። የእግዚአብሔር ልጆች በእንተ ማርያም መሐረነ ክርስቶስ መቀበሯን፣ አፈር መልበሷን፣ ድንጋይ መንተራሷን በሶስተኛው በመጨረሻው ወደ ላይ በጠቋሚ ጣታችን በእንተ ማርያም እያልን ስንወጣ እሷም እንደ ልጇ ማረጓን በመንግስተ ሰማያት መቀመጧን በልጇ ቀኝ በወርቅ ወንበር ላይ ተዘርግቶላት የወርቅ ጫማ ተጫምታ የወርቅ መጎናጸፊያ ተጎናጽፋ እመቤታችን በልጇ ቀኝ መቆሟን እናስታውሳለን። ወትቀውም ንግሥት በየማንከ ንግሥተ ሰማይ ወምድር የወርቅ ዘውድ ደፍታ የወርቅ መጎናጸፊያ ተጎናጽፋ በወርቅ ወንበር ላይ በፊትህ በልጅ በቀኝህ ትቆማለች ብሎ ዳዊት የተናገረው ይፈጸም ዘንድ እመቤታችን በልጇ ቀኝ ቆማለች። እግዚአብሔር ልጆች ይሄ ሁሉ ምስጢር የታጨቀው በእግዚኦ መሐረነ ክርስቶስና በእንተ ማርያም መሐረነ ክርስቶስ ውስጥ የታጨቀ ጸሎት ነው። ይሄን ጸሎት በመጸለይ ብዙ ቅዱሳን አባቶቻችን ለክብር በቅተዋል። እግዚኦ መሐረነ ክርስቶስ የሚለውን ጸሎት ብቻ በመጸለይ ክርስቶስን ለማየት የበቁ ብዙ ቅዱሳኖች አሉ። እኛም ሌላውን ጸሎት ለመጸለይ እንኳን ጊዜ ብናጣ የእግዚአብሔር ልጆች አቤቱ ክርስቶስ ማረኝ ብዙ ሰዓት የማይፈጅ የማያስቸግር በቃል የሚያዝ ስለሆነ ስንወጣም ስንገባም ስንተኛም ስንነሳም ስንበላም ስንጠጣም አቤቱ ክርስቶስ ሆይ ማረኝ
አንሰ እቤ እግዚኦ ተሳሃለኒ እኔ በጎ ሥራ የለኝምና አቤቱ ማረኝ። አንተን በድያለሁና አምላኬ ሆይ ማረኝ። አምላኬ ሆይ ማረኝ። አንተን በድያለሁና ነፍሴን ከመከራ ድናት። መዝሙር 41 ቁጥር 4 ላይ ዳዊት አባታችን የምስጋና ባለቤት ዳዊት አባታችን ነው። እንግዲህ እግዚኦ መሐረነ ክርስቶስ ትልቅ ጸሎት ነው። አባቶቻችን ለዚህ ነው ከመጽሐፍ ቅዱስ መዘው በየሰዓቱ ይህን ጸሎት እንድንጸልየው ነው አባቶቻችን የሰሩልን። ነገር ግን የእግዚአብሔር ልጆች ሁሉ የሚያሳዝነኛ አንድ ነገር ልንገራችሁ። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል ብያል እናዛችኋለን። ግን 3 ጊዜ 4 ጊዜ ብቻ ብላችሁ የምታቆሙ ሰዎች አላችሁ። እንግዲህ ችግሩ ከየት እንደሆነ እግዚአብሔር ያውቀዋል። በእውነቱ 12 ጊዜ ነው መጸለይ ያለብን። 12ቱንም ሰዓት በደለኞች ስለሆንን 3 ጊዜ ብቻ እግዚኦ እግዚኦ ብለን የምናቆም ሰዎች አለን። በእንተ ማርያም ስንባል 3 4 ጊዜ ብቻ ብለን የምንቆራርጠዋለን። እድሜያችንም የሚቆረጠው ጸሎታችንም ቅድመ እግዚአብሔር የማይደርሰው ጸሎቱን ሁሉ እየቆራረጥ ነው። የግብር ይውጣ ጸሎት እያደረስን ነው። የግብር ይውጣ ጸሎት ደግሞ ቅድመ እግዚአብሔር አይደርስም። አያችሁ፣ የግብር ይውጣ አይደለም። ስንጸልይ ከልብ በመጸጸት ከልብ በመመለስ እነዚህ አሁን የዘረዘርናቸውን ከሰማይ መውረዱን ከድንግል ማርያም መወለዱን በክብር ማረጉን እንደገና ዳግመኛ ለፍርድ መምጣቱን እንደገና ደግሞ ከሞት ተነስተን በፊቱ መቆማችንን እያሰብን ነው። ትሕትናውን ወደ መቃብር መውረዱን መስቀል ላይ መውጣቱን የእግዚአብሔር በክብር ደግሞ ሞትን ድል አድርጎ መነሳቱን እነዚህን ሁሉ እያሰብን ካልሆነ ጸሎታችን ቅድመ እግዚአብሔር አይደርስም። ይህን ጸሎት ስንጸልይ እነዚህን ሁሉ ምስጢሮች ልናስታውስ ይገባናል። መዝሙር 41 ቁጥር 4 አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት። ለዚህ ነው እግዚኦ መሐረነ ክርስቶስ ደጋግመን የምንጸልየው ከእግዚአብሔር ጋር የምንታረቅባት ስለሆነች ነው። የእግዚአብሔር ልጆች ዳዊት ይህን ደጋግሞ ይጸልየው ነበረ። በመዝሙር 6 ቁጥር 2 ላይ አቤቱ ድውይ ነኝና አቤቱ ማረኝ አለ። መዝሙር 9 ላይ ቁጥር 13 ላይ አቤቱ ጌታ ሆይ እዘንልኝ ራራልኝ አለ። መዝሙር 25 ቁጥር 7 ላይ አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ ብዛት ይቅር በለኝ አስበኝ አለ። መዝሙር 25 ቁጥር 11 ላይ አቤቱ ኃጢአቴ እጅግ ብዙ ነውና ስለ ስምህ ብለህ ይቅር በለኝ አለ። ኃጢአታችን ብዙ ነው፣ በደላችን ብዙ ነው። ሕዋሳቶቻችን ሁሉ ሲበድሉ ነው የሚውሉት። እንኳን እየወጣን እየገባን እንኳን ከሰው ጋር እየዋል ተኝተን እንኳን አይምሯችን ረፍት የለው። ክፉ እናስባለን፣ ክፉ እንመኛለን። ሰው ሆኖ የማይበድል የማይሳሳት የለምና አባቶቻችን የቀደሙ አባቶቻችን ሌላውን ጸሎት ጊዜ አጥተን እንኳን ማድረስ ባንችል እግዚኦ መሐረነ ክርስቶስ ብለን ከአምላካችን እንድንታረቅባት የተሰጠችን ጸሎት ናት። አንሰ እቤ እግዚኦ ተሳሃለኒ በጎ ሥራ የለኝምና ማረኝ፣ በድያለሁና ይቅር በለኝ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የሁላችንን ፍጻሜ ያሳምርልን። ሀገራችን ኢትዮጵያን ከጥፋት ህዝባችንን ከረሃብ ከቸነፈር ከስደት ከጦርነት በቃ ይበለን። ሰላም በረከት ይቅርታ ምሕረት ቸርነቱ ምሕረቱ ሁላችንን የሚጠብቀን። አቤቱ ማረኝ በጎ ሥራ የለኝምና አቤቱ ይቅር በለኝ። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ